ከከፋው ሰብአዊ ቀውስ ጀርባ ያሉ አንኳር ጉዳዮች። የደቡብ አሜሪካዋ የነዳጅ ሀብታም አገር ቬንዙዌላ በዚህ ዓመት ሰኔና ሰኞ ሳይገጣጠሙባት አልቀረም። ደህና አደር ተባብለው የተለያዩ ዜጎቿ ማለዳ ሲነሱ አስደንጋጭ ክስተትን መስማት ለመላመድ የተቃረቡ መስለዋል። በአሜሪካ ሰራዊት ታፍነው የተወሰዱት ኒኮላስ ማዱሮን ተክተው አገር እየመሩ ያሉት የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ እኛ ሁልጊዜም ተስፋ አንቆርጥም ሲሉ የነፍስ አድን ሥራው ተጠናክሮ እንደሚቀጥል ተናግረዋል። እርሳቸው ይህን ይበሉ እንጂ አደጋው ግን ከቃልም በላይ አስፈሪ ነው። በሬክተር ስኬል 7.2ና 7.5 በሆነ መጠን የተከሰቱት ሁለት ተከታታይ የርዕደ መሬት አደጋዎች በቬንዙዌላ ታሪክ ባለፉት 100 ዓመታት ውስጥ ካጋጠሙት አስከፊ አደጋዎች አንዱ ነው። ይህ ዘገባ እስከተጠናከረበት ድረስ ባሉ መረጃዎች መሠረት ብቻ እንኳ ከ1450 በላይ ሰዎች ሕይወታቸውን አጥተዋል። በዋና ከተማዋ ካራካስ የሚገኙ አስክሬን ማቆያ ክፍሎች ከአቅም በላይ ሞልተዋል። ከ3000 በላይ የሚሆኑ ዜጎች የአካል ጉዳት ደርሶባቸዋል። የተባበሩት መንግሥታት ድርጅት ባወጣው መረጃ እስካሁን የት እንዳሉ ያልታወቁና የጠፉ ሰዎች ቁጥር ወደ 50,000 ይጠጋል። በሺህ የሚቆጠሩ ዜጎች በየከተማው ፍርስራሾች ላይ ቆመው በባዶ እጃቸውና በአነስተኛ መቆፈሪያ ኮንክሪቱን እየመቱ የቤተሰቦቻቸውን አካል ለማትረፍ አስክሬናቸውን ለማውጣት ሲጥሩ ይታያሉ። የዛሬው ትንታኔያችን የሰሞኑ የዓለም መገናኛ ብዙሃን ዋና መነጋገሪያ የሆነው የቬንዙዌላ ርዕደ መሬትን ጉዳይ ይመለከታል። ከ173 ቀናት በፊት ዕለተ ዓርብ ታኅሳስ 24 ቀን 2018 በስጋትም ቢሆን ቸር ለማደር እየሻቱ ወደ መኝታቸው ያመሩት ቬንዙዌላውያን ሌሊቱ ሊጋመስ ገደማ በሰማያቸው ላይ የሚንዶቀዶቁ አውሮፕላኖች እንቅልፍ ነሷቸው። ከአፍታ በኋላ የዜና ማሰራጫዎቻቸው ያስተላለፉት ዘገባ እውን በ21ኛው ክፍለ ዘመን እንዲህ ይሆናል ብሎ ለማመን የሚቸግር ነው። የሰብአዊ መብት ጠበቃ የዓለም ሰላም ሚዛን አስጠባቂዋ የአሜሪካ መንግሥት ወደ አንዲት ሉዓላዊት ሀገር ድንበር ገብቶ ሀገር አስተዳዳሪውን ትልቁን ሰው ፕሬዝዳንት ኒኮላስ ማዱሮ እስከ ባለቤታቸው ከመኝታቸው ላይ ቀስቅሶ የመኝታ ልብሳቸውን እንኳ ለመቀየር ጊዜ አልሰጥ ብሎ ዓይናቸውን አስሮ ወደ አገሩ ወሰዳቸው። ይህንንም የአሜሪካ መንግሥት መሪው ፕሬዝዳንት ዶናልድ ትራምፕ ስኬት ነው ብለው አወሩት። ይህ ከሆነ 6 ወራት በኋላ ባለፈው ረቡዕ ምሽት በቬንዙዌላ የተከሰተውና በአንድ ደቂቃ ልዩነት ውስጥ አገሪቱን ያናወጠው መንታ የመሬት መንቀጥቀጥ አሰቃቂ ውድመት አደረሰ። በዚህ ድንገተኛ አደጋ ሳቢያ የሟቾች ቁጥር የ1500 ወሰንን ማለፉ በተነገረበት በዚህ ሰዓት ከፍርስራሽ በታች ለ4 ቀናት የተረፉ አባትና ልጅ በሕይወት መገኘታቸው ዓለም አቀፍ የነፍስ አድን ቡድኖችን ይበልጥ አበርትቷል። ወደዚያ ከማለፋችን በፊት ቬንዙዌላን ያገኛትን ይህን አደጋ በተመለከተ ጥቂት እንበል። ቀደም ብለው ከደረሱ የመሬት መንቀጥቀጥ ታሪክና ተያያዥ ጉዳዮች አንጻር ሲታይ ቬንዙዌላ በጂኦሎጂካል አቀማመጧ ምክንያት ለተፈጥሮ አደጋዎች ተጋላጭ ከሆኑ የደቡብ አሜሪካ ሀገራት አንዷ ነች ማለት ይቻላል። አገሪቱ በካሪቢያን ቴክቶኒክ ፕሌትና በደቡብ አሜሪካ ቴክቶኒክ ፕሌት መጋጠሚያ መስመር ላይ የምትገኝ እንደመሆኗ ይህ የፕሌቶች መጋጨትና መንሸራተት በተለይ በሰሜናዊ ግዛቷ በሚገኙት ቦኮኖ፣ ሳን ሴባስቲያንና ኤል ፒላር ለርዕደ መሬት መከሰት ተጋላጭ አድርጓታል። ቬንዙዌላ በታሪክ ከምታስታውሳቸው መሰል አደጋዎች መካከል የ1812ቱ የካራካስ የርዕደ መሬት መንቀጥቀጥ ሀገሪቱን ክፉኛ ያወደመና በወቅቱ የነበረውን የነጻነት ትግል የፖለቲካ አቅጣጫ ያስቀየረ ይባልለታል። ከዚያ ቀጥሎ የሚታወሰው አደጋ ደግሞ የ1967ቱ የካራካስ ርዕደ መሬት ነው። ይህ አደጋ ከሰው ሕይወት ባለፈ ከፍተኛ ሰብአዊና ቁሳዊ ውድመት በማስከተሉ ቬንዙዌላ በክፉ ቀን ታሪኳ ታወሰዋለች። በእርግጥ የርዕደ መሬት አደጋ በተፈጥሮ የሚከሰት ቢሆንም በቬንዙዌላ ያለውን ሁኔታ ውስብስብ የሚያደርጉት ጉዳዮች አሉ። ለምሳሌ የከተማ መዋቅርና የሕንፃዎች ጥራት ማነስ ቀዳሚው ጉዳይ ሆኖ ይነሳል።
ዋና ከተማዋ ካራካስን ጨምሮ ሌሎችም የአገሪቱ ትላልቅ ከተሞች ዙሪያ ተራራማ በሆኑ ገደላማ ቦታዎች ላይ የሚሰሩ ያለምንም የምህንድስና ቁጥጥርና ለመሬት መንቀጥቀጥ መቋቋም ወሳኝ የሚባሉ መመዘኛዎች ሳያሟሉ በደካማ ቁሳቁሶች የሚገነቡ ባሪዮስ በመባል የሚታወቁት የሰፈራ ቤቶች በከፍተኛ ደረጃ የአደጋ ተጋላጭ ናቸው። እኒህ ጥራት የጎደላቸው ሕንፃዎች ላይ መደበኛ ያልሆኑ ከአቅም በላይ የበዛ ሰፈራዎች ሲጨመሩበት አደጋ በሚደርስ ወቅት ዋጋ የማይተመንለት የሰው ልጆች ሕይወት እንደዋዛ እንዲወድቅ እያደረገ ኖሯል። ከከተማ ወጣ ያሉት ቤቶችን የባሰ ችግር ተነሳ እንጂ በከተሞችም ጭምር ሌላ ከባድ ችግር አለም። እንኳን ጥንታዊ ቤቶች ዘመናዊ ናቸው የሚባሉት ሕንፃዎች ጭምር ተገቢው የእድሳትና የማጠናከሪያ ሥራ አይደረግላቸውም ተብሎ ይታማል። እንዲህ ያሉ አደጋዎች ሲደርሱ ቀጣዩ ሥራ የሚሆነው የአደጋ ምላሽ አሰጣጥም ቢሆን ለቬንዙዌላና ዜጎቿ ሌላ ችግር ነው። አገሪቱ ባለፉት 10 ዓመታት ካጋጠማት የፖለቲካና የኢኮኖሚ አለመረጋጋት ጋር ተያይዞ የሕክምናው ዘርፍ እጅጉን ተዳክሟል። የበረታ ርዕደ መሬት ቢከሰት ያሉት ሆስፒታሎች ተጎጂዎችን ለማስተናገድ የሚያስችል በቂ መድኃኒት፣ የሕክምና መሳሪያና የኃይል አቅርቦት እጥረት አለባቸው። የአደጋ ጊዜ መከላከያና የነፍስ አድን ተቋማትም በቂ በጀትና የቴክኖሎጂ ቁሳቁስ ስለማያገኙ ፈጣን ምላሽ የመስጠት አቅማቸው የተገደበ ነው። ለዚህ ሥራ ዋና መሪ ሆኖ እንዲያገለግል የተቋቋመው የቬንዙዌላ የመሬት መንቀጥቀጥ ምርምር ፋውንዴሽን የመሬት መንቀጥቀጦችን የመከታተልና የቅድመ ማስጠንቀቂያ ሥራዎችን የመስራት ኃላፊነት ቢኖርበትም ብዙ ወጪ ተከስክሶ ትምህርት ያገኙ ዜጎችና የዘርፉ ከፍተኛ ተመራማሪዎች ፍልሰትና የፋይናንስ እጥረት በአገር ያሉትን ባለሙያዎች ቢሆኑ ሥራው የሚፈለገውን ዘመናዊ መሳሪያ የታጠቁ ባለመሆናቸው በአገሪቱ ያሉ የመሬት ምርምር ጣቢያዎችን ጥርስ አልባ አንበሳ አድርጓቸዋል። ቬንዙዌላ በተፈጥሮም ተራራማ መልክዓ ምድር ያላት ሀገር ናት። በእንዲህ አይነት መልክዓ ምድር ደግሞ እንኳንስ የመሬት መንቀጥቀጥ ተጨምሮበት ቀርቶ በመደበኛ የዝናብ ወቅቶችም ከፍተኛ የሆነ የመሬት መንሸራተት ያጋጥማል። ይህ ደግሞ መንገዶችን በመዝጋት ለተጎጆች የሚገባው የረድኤት ሥራን ያደናቅፋል። ይህ ከሰሞኑ ከአንዴም 2 ጊዜ ተከስቶ ቬንዙዌላን የመታት ርዕደ መሬት እስካሁን ባለው ሂደት 1450 ሰዎች ሕይወት ወድቋል። ከ24 በላይ አገራት ሰብአዊ እርዳታን የጫኑ የነፍስ አድን ቡድኖችን ቢልኩም የቬንዙዌላ የጤና ተቋማትና የሆስፒታሎች አቅም መዳከም፣ የመድኃኒትና የንጹሕ መጠጥ ውሃ እጥረት በሚሊዮን የሚቆጠሩ ተጎጂዎችን ለተጨማሪ ማኅበራዊና ሌላም ተያያዥ የጤና ቀውስ እያጋለጠ መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የተባበሩት መንግሥታት ድርጅት ያደጋውን የገንዘብ ውድመት እስከ 8.7 ቢሊዮን ዶላር ወይም የአገሪቱን ጠቅላላ የአገር ውስጥ ምርት ጂዲፒ 8 በመቶ ያህል እንደሚሸፍን ገምቷል። እስካሁን ከተሰማው በላይ የሚሆኑ ሰዎች ሕይወት ያልፋል ተብሎ በተሰጋበት በመሰል አደጋዎች መከሰት ወቅት የሰውን ነፍስ ለማትረፍ ወርቃማ የሚባሉ የ72 ሰዓት ጊዜ በተጠናቀቀበት በዚህ ጊዜ ለነፍስ አድን ሠራተኞችና ለተጎጂ ቤተሰቦች ተስፋን የፈነጠቀ አንድ ዜና ተሰማ። ከዋና ከተማዋ ካራካስ 40 ኪሎ ሜትር ገደማ በምትርቀው የባህር ዳርቻዋ ከተማ ካራባሌዳ ከፈረንሳይና አሜሪካ ከመጡ የነፍስ አድን ቡድኖች ጋር የተሰለፉት ባለሙያዎች ለ12 ሰዓታት ያህል የተደራረቡ የኮንክሪትና የብረት መዋቅሮችን በጥንቃቄ እየቆረጡ በፍርስራሹ ስር የወደቀ ሰው ፍለጋ ሲያደርጉ ከቆዩ በኋላ አንድ አባትና ታዳጊ ልጃቸውን ከተደረመሰ የ8 ፎቅ ሆቴል ፍርስራሽ ስር በሕይወት ለማውጣት ቻሉ። እንደተባለውም በፍርስራሽ ስር ያሉ ሰዎችን ለማዳን ወሳኝ የሚባለው ሰዓት ቢገባደድም የአባትና ልጁ በሕይወት መገኘት ግን ለቀሪዎቹ በሺህ ለሚቆጠሩ ቤተሰቦች ትልቅ የጸሎትና የተስፋ ስጋት ሆኗል። ለዚህ ዘገባ ዘ ጋርዲያን፣ ኤንቢሲ ኒውስ፣ ሮይተርስ፣ አሶሺየትድ ፕሬስ ያሰራጩትን መረጃ በዋቢነት ተጠቅመናል።